አርሰናል ማንቸስተር ይላል የማን ደጋፊ ነው ብለው ይጠይቁኛል። የማን እኔ የአርሰናል ደጋፊ ነኝ። ሰምታችኋል ፋሚሊ፣ የአርሰናል ደጋፊ ነው። ከዚህ በኋላ አታስጨንቁት። የአርሰናል ደጋፊ ነው። ማንቸስተር ምናምን አያውቅም። የአርሰናል ብቻ ነው። ወደ ወዲህ ማለት መሸራሞጥም ጥሩ አይደለም ነው። ስለዚህ በአንድ ጋር ሁነሽ ጸባይሽን አበጅተሽ ብትኖር ይሻላል ነው። አትርቺ አስገብታችሁ ስላስገባችሁት እናመሰግናለን። ከዛም በላይ አድርጉት። 50 ይግባ። መኪና ገዝቶ ብዙ ነገር ማስተዳደር ሲችል ሳምንበት ቤት ኑሮኝ እንደገና ስራ ኑሮኝ በደንብ አጥጋቢ ውጤት ላይ ሁኜ ሳስብበት ስስማማበት የዛ ጊዜ ነው የማገባው። እቺ ልጅ ሚስቴ ባሌነ እያለችኝ ረበሸችኝ። ባሌነ እያለች ረበሸችኝ። እኔ አላገባኋት ምን አልኳት? አዎ ረበሸችኝ። ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እኔ አለው እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ፋሚሊ ያው ዛሬ በጣም ትንሽ ድብር ብሎኛል፣ ተጫጭኖኛል። የሆነ ነገርም አለ ምናምን ያለውበት ሁኔታ ትንሽ አዛ ነው። ያው ላስጨንቃችሁ አይደለም የመጣሁት። ያው ቪዲዮ ሰሞኑን ትንሽ ጠፋ እያልኩ ነው። መስራት ስላለብን ለእናንተም መምጣት ስላለብን ግዴታ ለዛ ነው እየሰራው ያለሁት። የሰሞኑን አየር ምን እንደሆነ አላውቅም፣ ምትት ያለ ነው። አይ ዶንት ኖ ምን ብዬ እንደምነግራችሁ አላውቅም። በኤልዳናም በኩል ያለው የሆነ ትንሽ ክፍተት አለ ምናምን፣ እሱ ትንሽ ያስጨንቃል። ፋሚሊም የት ገባች ምናምን እያላችሁኝ ስለሆነ መልስ አጥቼ ነው ዝም ያልኳችሁ። የሚሆነውን እስቲ አብረን እናያለን። የሆነ ነገር አስቤያለሁ፣ ላይክ አግኝቻት እንድናወራ ምናምን የሆነ ነገር ተነጋግረን ነገሮች እንዴት እንደሚሆኑ ለማየት ቀደም ደውዬላት ነበር። እሺ ምናምን ብለኛለች። ብቻ ጭንቀት ማሳየት ለእናንተም እንትን ማለት አልፈልግም። ሁሌ የሆነ ነገር ሲበዛ በጣም ያስቸግራልና ብቻ ባለው ነገር ፈጣሪ ይመስገን እኔ አላማርርም። ያው አዲስ አበባ እሄዳለሁ ብዬ ነበረ፣ እንዳሰብኩት ነገሮች አልሆኑልኝም። የሆነ ነገር ተፈጠረና እንደዚህ ነው ብዬ መናገር ባልችልም ብቻ ተረዱኝ ፋሚሊዎች። እና ደግሞ በጣም ስታበረታቱኝ የነበራችሁ ሰዎች አላችሁ፣ ከልብ አድርጌ በጣም ነው ማመሰግናችሁ። የምር በቲክቶክም እየቆርጣችሁ ሼርም ለምታረጉልኝ ከጎንህ ነን አለንልህ ለምትሉኝ በሙሉ ከልብ የምር በጣም አድርጌ ነው ማመሰግነው። የእናንተ ውጤት ነው ይሄ። የምር የምነግራችሁ 10,000 ኦልሬዲ ልገባ ነው። ኦልሬዲ ገብቻለሁ ማለት ይቻላል። ዛሬ ማታ ይገባል እና ደስም ብሎኛል። በሆነ መንገድ ደግሞ ትንሽ ያለውበት ነገር ላይ ብቻ እግዚአብሔር ይመስገን። ይሄ ሁሉ የእናንተ ልፋት ነው። እንኳን ደስ አላችሁ ማለት እፈልጋለሁ። የእናንተ ውጤት ነው የምር። እኔ በዚህ ሁሉ ቀናት ውስጥ ክፉንም ደጉንም ያየሁበት ነው። ይሄ ማለት ለኔ በጣም ትልቅ ነገር ነው የምር። 10,000 ቀላል ነገር አይደለም፣ ስንት ልፋት ይጠይቃልና ብዙ ቻሌንጆችን አይቼበታለሁ ምናምን። ብቻ ደስ ብሎኛልም የምር በጣም ደስ ያለኝ። በጣም አስደስታችሁኛል። የእናንተን ውጤት የሆነ ነገር ፍሬ ነው ያየሁበት። በዚህ ልክ ከኔ ጋር እኩል ስትለፉ የነበራችሁ ልጆች አላችሁ። ላይክ እንደዚህ ነው ብዬ ስም መጥራት እንኳን ባልችል ሁላችሁንም ከልብ አድርጌ ነው የማመሰግነው። በጣም አድርጌ ነው የምወዳችሁ። የምር ነው የምነግራችሁ። በጣም ነው ደስ ያለኝ። በጣም በቃ ባደረጋችሁት ነገር እጅግ በጣም ነው ደስ ያለኝ። በዚህ ልክ ሰው አለኝ ወይ ብዬ እንዳስብ አድርጋችሁኛል። ይሄ ደግሞ በጣም ትልቅ መመረጥ ነው። የምር የምነግራችሁ ትልቅ ነገር ነው ለኔ፣ ትንሽ ነገር አይደለም። በቃ ፋሚሊ አለኝ፣ የኔ ቤተሰቦች አሉኝ ብዬ እንድኮራባችሁ ነው ያደረጋችሁኝና ከልብ አድርጌ አመሰግናለሁኝ። እድሜና ጤና ይስጣችሁ፣ ከፍ በሉልኝ። እናንተንም ለሀገራችሁ በቅታችሁ አብረን ተገናኝተን ሻይ ቡና ከዛም አልፎ አብረን ስራ የምንሰራ ያርገን ብዬ ነው የምመኘው ፋሚሊዎቼ። እና በዚሁ መካከል ለኤልዳና ደውዬላታለሁ። ያው ያለውን ነገር ተነጋግረን ለመፍታት ነው። ሰልችቶኛል የእውነት የምነግራችሁ። እኔ ብዙ ጊዜ ማስመሰል አልወድም የምር። እውነት ፋሚሊ በቃ ትክክለኛውን ነገር ትክክል ነው፣ በቃ እንደዚህ ሆነ እንደዚህ ገባ ወጣ የለም። እኔ ጋር በቃ ትክክለኛውን ነገር ተከትለን ምንም ማንም ከማን ሳይወሻሽ ፊት ለፊት ተነጋግሮ ተማምኖ የተሻለ ነገር መፍጠር ይቻላል። እኔ በባለፈው የምር ነገር እንደነገርኳችሁ ነው
እኔ በጣም ከማልወዳቸው አንዳንድ ነገሮች አሉ። ኤልዳና ጋር ያጋጨንም ምክንያት እንደዚህም ሰጣ ገባ ውስጥ ያስገባን ምክንያት ላይክ አለባበስ ብቻ አይደለም፣ ሌላም ኬዝ አለ። ኬዙ እንደዚህ ነው ብዬ ኦፊሻል ማውጣት ስላልፈለግኩ ነው እንጂ የምር በሆነ ነገር ተቀይሜ ያለሁኝ። እኔ በልደቷ ቀንም ሰርፕራይዝ ያረኳት እኔ አይደለሁም፣ ፓንዳ ምናምን ፍሬንዶች ናቸውና እኔ በማስበው ልክ አይደለም የሚሆነው። ኖርማል ነው፣ ደስ ብሎኛል። በዚህ ልክ ጓደኝነታችን ወንድምነታችንን የሚያጠናክር ነገር ነው። እንኳንም እንደዛ የሆነ ያም በማድረጋቸው አልደበረኝም። ግን እሷ ጋር ያለው ነገር እኔ ጋር የምታረገው ነገር ልክ አይደለ። እኔ የምር የምነግራችሁ እኔ ፊት ለፊት ሰው ነኝ። በቃ ፊት ለፊት ነው የምናገረው። የሚደብረኝ ነገር ካለ በቃ እዛ ጋር ነው ፊት ለፊት ተናግሬ የሚወጣልኝ። ለዛ ነው በዛን ቀን በልደት ቀን ላይባል ይችላል። ከዚህ በኋላ መቀጠል አንችልም ያልኩት እኔ ታግሼ ያለው ምናምን ነገሮች እንደዚህ እንዲሆኑ አልፈለኩም ነበር ምናምን። ግን ደግሞ ሪያሊቲው መውጣት ስላለበት ትክክለኛው ነገር መነገር ስላለበት እናንተም ፋሚሊዎች እንድታውቁት ስለምፈልግ ነው። ማስመሰል አልፈልግም። በቃ እኔ ህይወት ውስጥ የሚመጣ ሰው ከኔ ጋር ያለ ሰው ትክክለኛ ህይወት የሚፈልግ ሰው እስከ ጥግ ድረስ ይሄዳል። የምር የኔም ብለው ሰው መስዋዕትነት እስካልከፈለልኝ ለኔም ብሎ ካልመጣ ለኔ ምንም ነገር ሳያደርግ ዝም ብሎ አየር ላይ ብቻ አለው ቢል ምን ጥቅም አለው? ምንም ጥቅም እኮ የለውም። በቃ እኔ ጋር እስካለ ድረስ እኔ የምር የምነግራችሁ በጣም ብዙ ቻሌንጅ አለብኝ። ፋሚሊም ሰፖርት ማድረገው ብዙ ጣጣ ውስጥ ያለው ልጅ ነኝ። በዛ አልፎ ስራ ሰርቼ ምናምን ለእናንተ ተደራሽነት ደግሞ ለመምጣት ከእንደገና እዚህ የምገኘው የምር ፋሚሊዎች፣ ይሄ ቀላል ነገር አይደለም ለኔ። በዚህ መካከል የምታውቁኝና በጣም የምትረዱ ሰዎች አላችሁ። እናንተ ባትኖሩ ኑሮ የምር እኔ ዩቲዩብ የሚባል ነገር አልሰራም ነበር። ለምን? በቃ እዛ የሚጠብቀኝ የኔን እጅ የሚጠብቀኝ አካል አለ። ይሄን ለእናንተ ልነግራችሁ አልችልም። ከኔ በላይ እናንተ ታውቁታላችሁ። የምር ውጭ ያለ ሰው ያውቀዋል ለማን ምን ማድረግ እንዳለበት፣ ምን መውሰድ እንዳለበት፣ ምን ማድረግ ለፋሚሊ እንዳለበት በደንብ ጠንቅቆ ያውቃልና ይሄን ቻሌንጅ የምጋፈጥ ሰው ነኝ። እዚህ ኢትዮጵያ ውስጥ ተቀምጬ 3-4 ስራ ነው የምሰራው ምናምን ብዙ ቻሌንጆች አሉብኝ። ይሄን ነገር የምር በህይወቴ ውስጥ የሚገባ ሰው ትክክለኛውን ነገር ትክክለኛውን መንገድ መርጦ ከኔ ጋር ቻሌንጅን የማይጋፈጥ ከሆነ ማስመሰል አልፈልግም። እውነቱን የምነግራችሁ ከዛ ሰው ጋር መለየት ነው የምፈልገው። ለምን ቻሌንጅ አለብኝ። በቃ እንድትረዱ የሚፈልገው እኔ ቀላል ነገር ነው ብዬ ምተው ምንም ነገር የለም። ህይወቴ ላይ ብዙ ፈተና አለብኝ። በቃ በዛ ልክ ነው የማስበው። ኢማጂን የማደርገው እሷንም የማስባት በዛ ልክ ነው። እኔ ጋር መታ በየአንዳንዱ ነገር ቻሌንጅን የምትጋፈጥልኝ ከኔ ጎን አለውልህ የምትለኝ እንጂ ዝም ብላ ከማንም ጋር እየሄደች ራቁቷን ለብሳ ምናምን እንደዛ አልፈልግም። የምር ይሄን የምናገረው ወድጄ አይደለም። ደጋግሜ ነው የምነግራችሁ፣ ወድጄ አይደለም። በቃ ለእናንተ የምናገርበት አቅም ላይ አይደለሁም ዛሬ። የምር በህይወቴ ውስጥ የተፈጠረ ነገር አለ። እንደዚህ ነው ብዬ እንኳን መናገር አልፈልግም። ለምን? እንድትጨነቁብኝ ስለማልፈልግ በራሴ የመጣውን ነገር ቻሌንጅ ተወጣጥሬ ነገሮችን ማሳካት ባለብኝ ልክ አሳካለሁ። እና ይሄንን የምነግራችሁ ምንድነው፣ ምንም ነገር ይምጣ ምንም ነገር ከዚህ በኋላ ለአንዴና ለመጨረሻ ጊዜ ተገናኝተን ላወራት ነው። ካወራኋት በኋላ የሚፈጠረውን አላውቅም። የሚሆነውን ነገር አብረን እናያለን። በህይወቴ ውስጥ ለሁለተኛ ጊዜ እድል እየሰጠው ነው። ለሷ ብዬ ሳይሆን ለራሴ ስለው የማደርገው ይህንን ነገር አድርጌ ከተስተካከለ ይስተካከላል፣ ካልተስተካከለ ደግሞ ሁለታችንም ኖርማል ፍሬንድ መሆን እንችላለን። እንደዚህ ነው ማለት አያስፈልግም። ፋሚሊ በዚህ ልክ እንድትረዱ ነው የምፈልገው። የሚሆነውን አብረን እናያለን። እኔ የእናቴ ምርቃት ከኔ ጋር አለ፣ የእናንተም ድጋፍ ከኔ ጋር አለ። ወደፊት ነው፣ ወደ ኋላ አልመለስም። የምር እውነት የምነግራችሁ በዚህ ጊዜ እንደዚህ ማለት አልፈልግም ነበር፣ ግን ደግሞ ሆኗል። የሆነ ነገር የሆነ ነው። ወደፊት ለሚመጣው ነገር መጨነቅ ነው እንጂ ፋሚሊ እና በጣም አድርጌ ነው የምወዳችሁ። ክበሩልኝ። በጣም አድርጌ ነው የምወዳችሁ የምር። ከዚህ በኋላ ቪዲዮ እንኳን ባልሰራ የምር እንዳኮራችሁኝ እንድታውቁ ፈልጋለሁ። በቃ የእናንተ ድጋፍ እዚህ እንዳቆመኝ እንድታውቁ ፈልጋለሁ። በጣም አድርጌ ነው የማመሰግናችሁ። በጣም ነው የምወዳችሁ የምር ፋሚሊ። እሺ ክብር በሉልኝ። ማን ነው የሚደውለው? ሄሎ ወይ አባቢ ማ ፓንዳ ምን ባይስ ምን ሆነ? ኧረ በእናትህ እና እየሮጠ ነው። የት ናችሁ? እሺ ጃንግል። እሺ በቃ መጣሁኝ። እሺ መጣሁ። እሺ ኤልዳና አለች። እሺ መጣሁ። እሺ
ፋሚሊ አዲስ ነገር አለ ነው ተከተሉ እንሂድ ነው ምንድን እንዴ ኧረ እባክህ ይህች ልጅ ሚስት ባሌ ነህ እያለችኝ ረበሸችኝ። ባሌ ነህ እያለች ረበሸችኝ። እኔ አላገባኋትም። ምን አልኳት? አዎ ረበሸችኝ። በጣም ረበሸችኝ። በጣም እኮ ነው የሚገርምህ። እንዴት ትረብሻለች? ሚስት ነው እያለች አንቺ ምን ሆነሻል? አንቺ ተረጋጊ። ምን ሆነሽ ነው እንዴ? ምን ሆነሻል? እሺ ተረጋጊ። ቆይ ምን አለም ታስጨንቂዋለሽ እንዴ? ባይስ አይወድም እንደዚህ አይነት ነገር አታስጨንቂው እንዴ። ተረጋጊ እንጂ ምን ሆነሻል? አንቺ ጠልጅ አይደለሽ እንዴ? እንዴ እሱ እኮ ትልቅ እኮ አባትሽ ይሆናል እኮ እንዴ። ተረጋጊ። ፕራንክ እያደረጉ ነው። በእርግጠኝነት ፕራንክ ነው። ፕራንክ ነው። እሺ ምን ሆነሻል እንዴ? ባይስን አታስጨንቁት። ኧረ ፋሚሊ የምር የምነግራችሁ ነገር ሆም ብለው ከፓንዳ ጋር ሲረው ባይስን ፕራንክ እያደረጉት ነበር። ባይስ ደግሞ ለኛ በጣም ትልቅ አችን ማለት ነውና አንቺ ግን እንዴት አስብሽው ፕራንክ የምታረጉት እንደዚህ? ቢታ እኔ ፈለኩት መቼ በስነ ስርዓት ሰላም ልለው ነበር ግን አይና ፓንዳ አሰበ ይላል እንደዚህ ይደረጋል። ሲጀመር እኮ ሚስት ምናምን አትፈልግም። ኧረ እኔ አልፈልግም። እኔ ገና አስቤበት ወደፊት አስቤበት ነው የማገባው። ዝም ብላ ዝም ብዬ አላገባም። ከመሬት ተነስታ አግብቻለሁ ትላለች። ዝም ብላ ውሸቷን ውሸት አይወራም። ውሸት ደግሞ ጥሩ አይደለም። አሁን ይሄን ደግሞ ብዙ ሰዎች ይከታተላሉ። ውሸት ለማንም ጥሩ አይደለም። ትክክለኛውን ነገር ነው የሚወራው አይደል? በህይወትሽ ውስጥ ማለት ነው። በአላህ ነው ማመን። አላህ አትዋሹ ብሏል፣ አትቃጥፉ ብሏል፣ አትዋሹ ብሏል። ስለዚህ እውነትን ተናግሮ እመሸበት ማደር። ይኸው ፋሚሊ ልንገራችሁ፣ ባይስ በጣም ትክክለኛ እና መርህ አለው። ዝም ብሎ ሴትንም አያገባም። በፕሮግራም ነው። ገንዘብ ሳይኖር ደግሞ እንዴት ይገባል? እንዴት ያገባል? ፕሮግራም ተይዞ ገንዘብ ያስፈልጋል። አስቤበት ምን ብዬ ነው የማገባው እንዴ? ቤት ይዞ መኪና ገዝቶ ብዙ ነገር ማስተዳደር ሲችል ሳምንበት ቤት ኑሮኝ እንደገና ስራ ኑሮኝ በደንብ አጥጋቢ ውጤት ላይ ሁኜ ሳስብበት ስስማማበት የዛ ጊዜ ነው የማገባው። አስቤበት ሰማሻ በደንብ ከዚህ በኋላ ይዤ ሁሉ ብዬ ነው የማገባው እንጂ ዝም ብዬ አላገባም። እኔ በጣም የምር ማለት ነው። እኔ መጥቼ በስነ ስርዓት ሰላም ብላ ተጋባው ደስ ይለኝ ነበር። እሺ አይ ፍራንክ አረግሽው አሯሯጥሽው እኮ አርሰናል ሆነ እኮ ሮጥ በጣም አሯሯጥሽው እኮ እንደዚህ አይደረግም። ባይስ እንግዲህ ኤልዳና ማለት እኔ ጋር ምሰራጅ ናት፣ ግን በአጋጣሚ ሆኖ ተጣልተናል ሁለታችን። ምክንያቱም አስቸጋሪ ልጅ ነች። አይታል ባይው አንተ ጋር መጣ ባለ ነው አለ። በጣም እንጂ አስቸገረች። ንገርልኝ፣ አታስቸግሪው ብለህ ንገርልኝ። አታስቸግሪው እባክሽ አታስቸግሪው። አመልም አታውጪ በለ። ጸባይ ይኑርሽ እባክሽ። የምትለብሰው ልብስ ደግሞ የተገላለጠ እየለበሰች የተገላለጠም ልብስ አታድርጊ። ሙሉ የሆነ ልብስ ሰውነትሽን ሸፍነሽ ሙሉ የሆነ ልብስ አድርጊ እላለሁ። ወንድምሽ እኔ ባየስ ነኝ። እሱ ባየስ እየመከረሽ ነው። እኔ ባለፈው አናዳኝ የተገላለጠ ለብሳ መጣች። እንደዚህ አይደለም መሆን የለበትም መልክ። ስለዚህ ጸባይ መልክ ብቻ አይደለም የሰው ልጅ ውበቱ ጸባይም ጭምር ነው ተፈላጊነቱ። ስለዚህ መልክም እንዳለ ጸባይም ይኑርሽ ነው የምለው። አመል ይኑርሽ እላለሁ። አሁን እኔ አመሰግናለሁ። ላገባት ነበረ ግን ጸባውን ሰው ጋር ትሄዳለች። እንደዚህ ልብሷ መሆን የለባትም። እንደዚህ አታርጊ። መቸራሞጥና ወዲህ ማለት መቸራሞጥም ጥሩ አይደለም ነው። ስለዚህ በአንድ ጋር ሁነሽ ጸባይሽን አበጅተሽ ብትኖር ይሻላል ነው። ያንን ነው የምለው። እኔን የመሰለ ወንድምህን ትድራታለህ አይደል? እድራታለሁ። እኔን ታውቀኛለህ። እሷ ጸባይ ብቻ ይኑራት እንጂ ችግር የለ እድርሃለሁኝ። አየህ ሰምተሻል? እኔ ከዚህ በቫይስ ፊት ከዚህ በኋላ ብታስቸግሪኝ ከዚህ በኋላ ሌላ ሰው ጋር ብትሄጂ እንደዚህ ባይስም ፕራንክ እያልሽ ብታሯሩጪ የተገላለጠ ልብስ ብትለብሺ ይኸው በባይስ ፊት ኃላፊነት አውርጃለሁ። በቃ እኔና አንቺ እንለያያለን። አይደለ ባይስ? ልክ ነው። ትክክል ነኝ። ትክክል ነህ። በቃ ይኸው ትክክል ነህ። ካጠፋው ባይስ ይናገር። ኧረ ልክ ነው። አላጠፋም። አንቺ ማስተካከል ያለብሽን እኔ አልጠጣ፣ አልቅም፣ አላጨስ እኔ ስራ ብቻ ነው የምሰራው። ስራ ልክ ነው። ሌላ ችግር ካለ ተናገር። ይኸው በባይስ አሁን ባይስ ሽማግሌ ሁሉ እያስታረቀ ነው። እያስታረቋችሁ ነው። አውቃለሁ። የዲቫን ባህሪ
ያው ምንም አይነት የለበትም። መልካም ነው። እና እኔ ደግሞ ያለብኝን ችግር በሙሉ አስተካክላለሁ። በጣም ልክ ነው። አዎ እንደዚህ እኔ ትልቅ ሰው የሚያከብር ሰው በጣም ነው የምወደው። ትልቅ ሰው የሚያሯሩጥ ሰው ብዙም ደስ አይለኝም። አሁን ባይስ ሲሮጥ እኔ የምር ሰው ደውሎ ነው ኧረ ባይስ እንደዚህ ሆኗል ሲሉኝ የመጣሁት እንጂ እንዴት እንደዚህ ታረጋላችሁ ብዬ ነበረ። ያው ፕራንክ መሆኑን ሳውቅ ተረጋጋሁኝ። ፓንዳም ነበረ አሁን የት እንዳመለጠ አላውቅም። እሱንም ይቅርባ ብላለሁ። ባይስ ግን እንደዚህ ማድረግ ልክ አይደለም። እሺ አሁን ይቅር በይ። ጉልበሳን እሺ ኧረ ችግር የለውም። እሺ ትልቅ ሰው አክብሮ ትልቅ ሰው በፍቅር ነው መያዝ የሚያስፈልገው። እና ፋሚሊዎች አሁን ለፋሚሊዎቻችን ፋሚሊዎች ባይስ እንግዲህ መጥቷል ዛሬ ከዴቭ ጋር ነው ያለው። ከኛ ፋሚሊዎች ጋር ተገናኝተናል። በአጋጣሚ ቢሆን ከእስከዛሬ ያልተገናኘንበት ኬዞች ያው ስራ በጣም ቢዚ ሆኖ ነው። እኔም አጋጣሚ ስራ ትንሽ ቢዚ ሆኜ ነው። ዛሬ ደግሞ ተገናኝተናል። ያው የደሴ ልጆች እዚሁ ተገናኝተናል ማለት ነው። እስቲ ሰላም በላቸውና እንዴት ናችሁ? በአገር ውስጥም በውጭም ያላችሁ እንዴት ናችሁ? በአገር ውስጥም ያላችሁ በውጭም የሆናችሁ እንደምን ናችሁ? ደህና ናችሁ? እንዴት ናችሁ? እድሜና ጤና ለሁላችንም ይስጠን እላለሁ። ሁላችንም ኢትዮጵያም ለዘላለም ትኑር። ሁላችንንም ደህና አላህ አድርገን እድሜና ጤና አላህ ይስጠን። አመሰግናለሁ። ለሀገራችሁ ያብቃችሁ በላችሁ። ለሀገራችሁ ያብቃችሁ። ሁላችሁንም አመሰግናለሁ። በሰላም ኑና በሀገራችሁ መጥታችሁ ተስማምታችሁ ተፋቅራችሁ የምትኖሩ አላህ አድርጋችሁ። አላሁመ ሰለል አለው። አመሰግናለሁ እላለሁ። ሰብስክራይብ አድርጉት፣ አበረታቱት እላለሁ። ሰብስክራይብ አድርጉት። አበጋር ቲዩብ ይባላል። አበጋር ማለት ማስታረቅ ነው። አበጋር ቲዩብ ይባላል። ስለዚህ አስታርቁት። አበጋር ቲዩብ ይባላል። አስታራቂው ማለት ነው። አበጋር ቲዩብ ይባላል። አስታራቂው ማለት ነው። ይሄንን ማለት እንግዲህ ፋሚሊዎች ሁላችሁም እየገባችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ። ፋሚሊ ሁላችሁም እየገባችሁ ሳይክራብ አድርጉት። ሰብስክራይብ አድርጉት። ፋሚሊ አይረሳ። ሰምታችሁታል። ሰብስክራይብ አድርጉት። ሰብስክራይብ አድርጉት። 50 ሺህ አስገቡት። እንግዲህ ላለሁኝ አመሰግናለሁ። 10 ሺህ አስገብተውኛል ፋሚሊዎቼ። እንግዲህ ለዛ ደግሞ እናመሰግናለን። 10 ሺህ አስገብታችሁታልና ስላስገባችሁት እናመሰግናለን። ከዛም በላይ አድርጉት። 50 ሺህ ይግባ። አመሰግናለሁ። በጣም ነው የምንወዳችሁ። በጣም እንወዳችኋለን። በጣም እናፈቅራችኋለን። ባይስ ግን አንድ ጥያቄ ልጠይቅህ። በጣም ብዙ ሰዎች እየጠየቁኝ ነበርና እንዴት ነው አርሰናል ማንቸስተር ይላል የማን ደጋፊ ነው ብለው ይጠይቁኛል። እኔ የአርሰናል ደጋፊ ነኝ። ሰምታችኋል ፋሚሊ? የአርሰናል ደጋፊ ነው። ከዚህ በኋላ አታስጨንቁት። የአርሰናል ደጋፊ ነው። ማንቸስተር ምናምን አያውቅም። የአርሰናል ብቻ ነው። እሺ እኔም የአርሰናል ደጋፊ ነኝ። እሱም የአርሰናል ደጋፊ ነው። ብዙ ሰዎች ስለጻፋችሁልኝ የማን ደጋፊ ነው ለምን አርሰናልን ይሳደባል ብለውኝ ነበር። ትሳደባለህ እንዴ? እኔ አልሳደብም። አርሰናልን ይወዳል። ኳስ ትወዳለህ? ኳስ እወዳለሁ። ሰምታችኋል ፋሚሊ? ኳስ ይወዳል። ሁላችሁም እንግዲህ ኳስ ይወዳል። ዝም ብላችሁ አትናገሩት። ባይስ የአርሰናል ደጋፊ ነው። አመሰግናለሁ። እንወዳችኋለን፣ እናፈቅራችኋለን። አመሰግናለሁ። ቻው። ቻው።